ዝም በል አይደለም አትበለኝ ብዙ ስለፋበት ስመኘው ሳስበው የነበረ ነገር ነበርና ታውቂያለሽ እኔ ብዙ ሐሳብ አለኝ ብዙ ፍላጎት አለኝ ከሀገር ወጥተን ብዙ ለመስራት ሐሳብ አለን እንጂ ስኮላርሺፕ ነበርና አፕላይ አድርጌ ነበር ሳምንት አልሆነም አክሴፕት አደረጉ 7-6 አመት ነው ብቆይ ራሱ ከዛ በላይ እውነት ምን ነው ልነግርሽ እናቴ 7 አመት ባክ ዞር በል የምረን እስኪ ዞር በል አትንካኝ ምን ይመስላል ደግሞ አረ በእግዚአብሔር ማይ እባክሽ ይሄ ነገር እኮ የማይመጣ ነገር ነው መቼም እኮ ላናገኘው ማንችለው ቻንስ ነው ለምንዛቤ ዝም በል አይደለም አትበለኝ አይደለም ተረጋጋ እባክሽን ተረጋጋ እባክህ በእግዚአብሔር ተረጋጋ እግዚአብሔር ተረጋጋ አይደለም እናቴ ተረጋጊ በመጀመሪያ በእግዚአብሔር ተረጋጊ እኔ ምን ብዬ ላስረዳሽ ቆይ ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እግዚአብሔር ይመስገን እኔ ደህና ነኝ እናንተ እንዴት ናችሁ ሳምንት እናንተ ጋር እንዴት ነበረ እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው ክብሩ ይስፋ እንደዛች እያለን አብረን አለን ማለት ነው ከውድ ቤተሰቦቼ ጋር ያው ዛሬም ወደ ቻናሌ ተመልሻለሁ ሰሞኑን እየተፈጠረ ያለው ነገር መቼም ታውቃላችሁ ስለነሄሉ ስለነናይ በጣም የሚያስጨንቅ ውስጥ ነበርኩኝና አሁንም የተስተካከለ ነገር የለም ግን በቃ ማለት ብዙ ነገሮችን ቻሌንጅ እያደረኩኝ ነው እናንተም እያያችሁ ነው እየተፈጠረ ያለው ነገር እግዚአብሔር ሰላሙን አውርዶት ጥሩ ነገር ቢፈጠር በያስባለሁ እውነት ለመናገር እኔ ካቅሜ በላይ ነው አሁን ላይ ያለው ነገር ማለት እኔ ጥሩ ነገር ነበር እያሰብኩ የነበረው የተፈጠረ ያለው ነገር ግን እኔ በማስበው ተቃራኒ ነው ቤተሰብ በጣም ከብዶኛል አንደኛ እናንተም እኔን እየተረዳችሁኝ አይደለም ማለት በቃ ይሄ እንዴት ነው ጓደኛዬን ወይ ቤተሰቤን ወንድሜን እህቴን መጥፎ ነገር ልመኝላቸው የምችለው ነገር ያን ነገር ነው በቃ እናንተ ጋር ኦዲየንስም እየመለሳችሁልኝ ያለው ኮሜንታችሁም እንደዛ ነገር ነው እናንተም እንድትከፉ አልፈልግም ወደ እናንተ መምጣት አልፈልግም ካሁን በኋላ እንደዛ ከሆነ ለነሱ ማስታረቅ ወይ ወደ እነሱ ሰላም ለማውረድ ብዬ ማለት ነው ባለፈው በሰራሁት ቪዲዮ እንደዛ ያልኩት ሄሉን እኔ በቃ ተለያይ ድጋሚ ያልኩበት ምክንያት በቃ ልጅቷ እየተሰቃየች ስለሆነ እሷ ጥሩ ሁኔታ ላይ ስላልነበረች ነው እንደዛ ያልኩት እንጂ ሰላም ወርዶ አሁንም እርቅ ፈጽመው ስነ ስርዓት ይዘው የሚኖሩ ከሆነ ደስ ይለኛል እኔ ለምን የጓደኛዬን የቤተሰቤን ጥሩ ነገር ስለምመኝ ማለት ነው እና በጣም ከባድ ነው ላስት አይታችሁ ከሆነ እናይም በቃ ጥሩ ላይ አይደሉም አሹም የተፈጠረው አይታችኋል ታሟል ትንሽ ብቻ ያስፈራል እውነት ለመናገር እኔ ውሸት ይመስለኝ ነበር አንዳንድ ነገርና እያመንኩ የመጣሁትም የነናይ ጉዳይም በቃ ይሄ ይቻላል እንዴ እንደዚህ አይነት ፓወር አለ እንዴ እስከሚባል ድረስ ነው ለምን ባይኔ ያያየው ስለሆነ እና በጣም ያስፈራል ልጁ ጥሩ ላይ አይደለም ያለው ሰው አጋዥ ያስፈልገዋል ውጭ ላይ ነው ያለው አሁን ላይ ጎዳና ላይ ወጥቷል እውነት ለመናገር እሱም ነገር በጣም ይከብዳል ኤኒዌይስ ቤተሰቦች ዛሬ የመጣሁት በእነሱ ዙሪያም ሳይሆን የኔም ላይፍ አለ እኔም የራሴ የሆነ ነገር አለኝ የራሴ የሆነ ኑሮ አለኝና ያንንም ነገር ለማስተካከል ነው በዛ ላይ ደግሞ ቤተሰቦች ጨንቆኛል ዛሬ እናንተንም ለማማከር ነው የመጣሁት ዛሬ ብቻ እናንተንም እና ቤተሰብ እውነት ለመናገር ዛሬ ሁለት ነገር ነው ማለት ባለፈው በተፈጠረው ነገር እንደዚህ ላይክ ትንሽ ምላሽ ለመስጠት እንጂ ዋና ሐሳቤ እኔ ምንድነው የሆነ ደስ ብሎኛል
የሆነ ሀፋፍ ነው የሆነብኝ እኔ ጋር ደስታም አለ ይሄን ሀዘንም ነገር አለ እኔ ጋር ማለት ነው። እውነት ለመናገር ቤተሰቦች ቅድሚያ ለእናንተ መናገር ስላለብኝ ነው ይሄንን ነገር ለእናንተ ልነግራችሁ የመጣሁት። ብዙ ስለፋበት ስመኘው ሳስበው የነበረ ነገር ነበርና ያ ነገር አሁን ላይ ተሳክቷል። በመሳካቱ ደስ ብሎኛል። ለምን ህልሜ ልኖር ስለሆነ ማለት በቃ እግዚአብሔር አሁን ሳይቶኛል የሚለው እንትን ላይ ስለደረስኩኝ በጣም ረጅም ነገር ጊዜ ፈጅቶብኛል። ብዙ ፕሮሰሶችን አልፌያለሁ። ብዙ ነገር ሉዝ አድርጌበታለሁ በዚህ ነገርና በዚህ ተደስቻለሁ። ትንሽ የከፋኝም ነገር የሊሊ ነገር ነው። ቤተሰብ ስኮላርሺፕ ደርሶኛል። ደስ ብሎኛል እውነት ለመናገር ማለት እንትን ይለኛል አንዳንድ ጊዜ ምንድነው የሆነ ሀሳባችሁ የሆነ ነገራችሁ ሲደርስላችሁ ደስ ነው የሚላችሁ። እውነት ለመናገር ደስ ብሎኛል። ግን ትንሽ የደበረኝ ያለው ነገር የሊሊ ነገር ነው። አሁን ላይ እንዴት ብዬስ ነው የምነግራት አላቅም። በምን አይነት መንገድም እንደምነግራት አላቅምና ብቻ ከእናንተ እፈልጋለሁ፣ እርዳታችሁን እፈልጋለሁ። አሁን ላይ እኔ ጨነቀኝ ለመናገር ምን እንደምን አላቅም። ብቻ እስቲ ኦልሬዲ አሁን ዛሬ ጠርቻታለሁ። ወስን ስትይ ዛሬ ነገያ አፕላይ አድርጌያለሁ። ድጋሚ ያሉ ነገሮች ፕሮሰሶችን ጀምሬያለሁኝ። እርግጠኛ እስከሆን ድረስ ነበር አንዳንድ ፕሮሰሶች ከአፕላይ አክሴፕት ካረጓችሁ በኋላ የሆነ የምጨርሱት ነገር አለ። እሱን ሳስጨርስ ነበር የቆየሁት። አንዳንዴ ፌል ስለሚያደርግ አሁን በፊትም 2-3 ጊዜ ፌል አድርጎብኝ ስለነበርና አሁን ግን ሪል ነው ተሳክቷል። ኦልሬዲ አንዳንድ ነገሮችን ነው የምጠብቀው ከዛ የሚላኩልኝ ነገሮችና እንትን ካለ በአጭር ጊዜ ውስጥ የሚሄድ ይሆናል ማለት ነው። ግን ትንሽዬ ያስፈራኝ ነገር የሊሊ ነገር ነው። እውነት ለመናገር ምን ብዬ ነው የምነግራትስ? ትቀበለኛለች ነው የሚለው። አልነገርኳትም ደግሞ እኔ መቼም ታውቃላችሁ በቅርብ ነው ሰላም የወረደው እኔና እሷ ጋር በተደባበርንበት ሰዓት በቃ ከዚህ ሀገር መውጫም መንገድም ስለምፈልግ ይህንን ነው ውሳኔ አድርጌ ስንቀሳቀስ የነበረውና እግዚአብሔር ብሎ ደግሞ የነገር ተሳክቶልኛል። ግን እውነት ለመናገር እኔ አላቅም ብቻ አብራኝ ብትሄዱላ ደስ ይለኛል። ግን የሚሆን ነገር አይደለም። በቃ ለትምህርት ነው የምሄደው። ለመኖር እየተፍጨረጨርኩኝ በምድር ሕይወቴን በደስታ ይህ ደስታ ነው። እውነት ለመናገር ደስታ ነው። ብዙዎቻችሁ ደስ ሊላችሁ ይችላል። ግን በቃ ማለት በዚህ ሰዓት እንዳትርቀኝ ባለችበት ሰዓት አሁን 3 ወር ሳይሞላኝ ጥያት ሲሄድ ይደብራል። ታውቃላችሁ ምን ያክል ስሜት እንደሚሰማ። እሷም ቅስሟ ይሰበራል። እውነት ለመናገር በእኔ ብዙ ነገር እየጠበቀች ነው። ስንት ነገር እያሰብን ባለንበት ሰዓት እንደዚህ አይነት ነገር በመፈጠሩ ብቻ እስቲ ይሁና ከማለት በስተቀር በአጠቃላይ በቃ ቤተሰብ ልደውልላትና ሁሉም ልደውልላትና ቴክስት አድርጋልኛለች። ጫፍ ላይ ያለው መቀመጫዋ ቀዩ መቀመጫ ጋር ቤተሰብ እየመጣች ነው። ጨንቆኛል እውነት ለመናገር እኔስ በቃ ደስ እንዳለኝ ሰው ልሁን፣ ማዘን የለብኝም። ጥሩ ነገር ከተቀበለች ደስ ካላት ደስ ይለኛል። እውነት ለመናገር ህልሜን ብኖር እየመጣች ነው። አድራለው የመጣውን አኩርፋ ነው የሚመስለው፣ ግን ደስ ብሏታል። እውነት ኑሮንማ ብኖር እንደ ልቤ ቢሞላልኝ ባድር እንደ ሀሳቤ ቢሆንማ ቢሳካ ምኞቴ ሰው ለመሆን ነበረ። ምንድን ነው የምታረፍጂው? በመቼ ነው በቀጠሮሽ የምትደርሺው?
ፋሚሊ እንዴት ናችሁ? እንዴት ናችሁ? ስላስጠበቅኳችሁ እናንተ ነው። ዛሬ ይቅርታ ጠይቃለች እውነት ለመናገር እኔ ልክ እንደመጣሁ በቃ አንተ ገብታ ነው ትዝ የሚለኝ። እንዴት ነህ አይሻ? አንዳንድ ቀን ስትመጪ ኪራይ አረፈርኩ አይደል? በጣም ይቅርታ ብለሽ መተሽ ያው አንተም ስታይ ጉንጬን ግንባሬ ነበር መሳም ነበረብሽ። ስለማስብኩ ስተኛ አትረሳ። እሱማ ያው ቀየረልኝ እንዴ ሳይሽ ቀየረልኝ እንዴ ታንሽ እንዴት ነበር? ደክሞኛል እያልሽ ነበር ስራ። በዛ ላይ አጣደፍከኝ አንተ ያረፈርኩ አጣደፍኩሽ። አንዳንድ ነገር የምናስጨርሰው ነገር ስላለ የኔሄሉም ነገር ስላለ በቃ እዛ ጋር ኔሄሉ ጋር መሄድ ስላለብኝ ነው። ደግሞ ማወራሽም ነገር አለና ስለዛ ነው ቶሎ ከስራ ቦታ አልወጣ ያመጣሁሽ። ምንድነው ተወራኝ? አላፈኩሽ እንደ መጀመሪያ ወደ ወሬ ወሮትሽብኝ የሞራሽ ነገር አለ። ከዛ በፊት ግን ቤተሰቦችን ምን ነገራቸውም ነገር አለ ስለነሄሉ ያለው ነገር ሰሞኑን ስለተፈጠረው ነገር በባለፈውም ትንሽ የደበራቸው ቦታ አለና እሱንም ይቅርታ መጠየቅ ካለብን እኔና አንቺ አሁን ይቅርታ እንጠይቃለን። ለምን ሐሳባችሁ ምንድነው? ባልና ሚስቱ እናንተን ህይወት እየኖራችሁ እዛ ጋር እነሱን ለመበጥበጥ ነው ወይ ለማለያየት ነው ወይ እናንተን ያስታረቋችሁ እነሱ ነው እያሉ ነው። ወጥቷል። እኔና አንቺ ሐሳባችን አይደለም። በጣም ደስተኞች ነን። እንደውም እነሱ ታርቀውልን ሰላም ወርደውልን ጥሩ ጊዜ ብናሳልፍ አይደል? እኛን ሰላም አውርዳ እሷ ህይወት ሲበጠበጥ እኛ ደስ አይለንም። ቤተሰብ የኔ ሐሳብ እንደዛ አይደለም፣ የሷም እንደዛው ጥሩ ነገር ነው የምናስበው። እውነት ለመናገር ሄሉ ጥሩ ልጅ ናት። እውነት ለመናገር እንደዚህ ቃላቶች የሚገልጿትም አይደለችም። ያ ከዛ ያለፈ ነገር አስበን አልነበረም መሄድ ነው እውነት ለመናገር። በቃ በአጠቃላይ ሜቢ እንደውም ሊሊ ጥሩ ነገር ነው በስትል የነበረ። እኔ እዛ ጋር የተናገርኩት የራሳችሁ ሰው እንደዚህ አይነት ነገር ስታዩበት ይደብራል። ገብቷቸዋል። በቃ ይሄ ነገር ሀፕል ሲያደርግ እኔ ደስ አይለኝም። ማንም ቢሆን እኔ የምለው ሰው ላይ ችግር ሲፈጠርበት የሆነ ነገር ሲደርስበት ደስ ስለማይለኝ ነው ይሄንን ውሳኔ በአንድ ጊዜ ለመወሰን የፈለኩት። በቃ እኔ ካሁን በኋላ አሁንም ከእህቴ ጎን ነው የምሆነው። እውነት ለመናገር አሁንም ሀሳቤን አልቀይርም። ግን ይለያዩ የሚለውን ነገር ትቼ ሰላም የሚወርድበት መንገድ ነው የምፈልገው። ግን የሆነ ነገር ከደረሰባት አሁንም እሷን ከጀርባ ከመሆን እሷ ከማገዝ ወደ ኋላ አልልም። በቃ ሜቢ እሷ ደጋፊዎች እሷ ወዳጆች ልትሆኑ ትችላላችሁ። ግን እኔ የልጁ ደጋፊዎች ጋር መሄድ የለብኝም ወይ ልጁን የምትወዱ ሰዎች ጋር መምጣት የለብኝም። ይሄ ላይፍ ነው፣ ህይወት ነው። ስለዚህ እነሱ ያሉትን እኛ መኖር ስለማንችል አሁንም ቢሆን እኔ ከእህቴ ጎን ነው የምሆነው። እውነት ለመናገር እኔም ሊሊም አንድ አይነት ሀሳብ ነው ያለን። ማስታረቅ ጥሩ ነገር መድረስ ነው። ፌክ የሆነ ኑሮ እንድትኖር አልፈልግም። ወሬ አላላዝምባችሁ ሊሊ እና ዛሬ ለመሄድ አስበሃል እሷ ጋር? ኦልሬዲ ጠዋትም እዛ ነበርኩኝ። አሁን ማታም መሄዳለሁ። እስቲ እርግጥ እኔም ደውላለሁ። ስራም ስለሆነ ስንት ስላለ ነውና ሊሊ አዲስ ነገር አለ እኔ ጋር ኮንግራ ማለት አለብሽ። እንኳን ደስ አለ ልትይ ይገባል። ሳልሰማ ቀፊ መጀመሪያሽ ምንድነው? ቀፊ የደስታዬ ምንጭ የህሊና እረፍቴ የህመሜ ፈዋሽ የልቤ ሀሳብ አለኝ፣ ብዙ ፍላጎት አለኝ። እኔም እንደዛ ማለት በቃ ኢትዮጵያ ውስጥ ብዙ ህልሞች አሉን። ከሀገር ወጥተን ብዙ ለመስራት ሀሳብ አለን እኔና አንቺ ታውቂያለሽ መቼ እና በቃ በባለፈው እሺ ምንድነው አታጓጓኝ ማለት በባለፈው ማለት በተለያየንበት ሰዓት ውስጥ ጥሩ ምን ላይ እንዳነበርኩ ታውቂያለሽ። እኔ እንጂም እንደዛው ግን በዛን ሰዓት የጀመርኩት ፕሮሰስ ነበረ። የምን ፕሮሰስ? አይ ፕሮሰስ ልሽ የትምህርት ስኮላርሺፕ ነበርና አፕላይ አድርጌ ነበር። እሺ ሳንገናኝ በፊት
አኮ ከዛ በፊት ማክስ አንገናኝ ስልሽ በተጣላንበት ሰዓት እኔና አንቺ አንድ ላይ ባልነበረበት ሰዓት እና በዛን ሰዓት የጀመርኩት ፕሮሰስ ነበርና እንዳጋጣሚ ተደርጎ አሁን ላይ ሰሞኑን ሳምንት አልሆነም አክሴፕት አደረጉ። ቀልድ አይደለም እውነት ቀልድ አይደለም። ፍራንክ ማለት የምን ፍራንክ አትቀልጂ። ጌታን ላንቺ ነው ጌታን ነው የምልሽ። በቃ እኔ ባንቺ ላይ እየቀለድኩ አይደለም። ልቀልድም አልችልም በዚህ ሰዓት ለምን የሚታይ ነገር ስለሆነ ማክሪም ዘይት ነገር አሁን ለመስራት ስቻለሁ። አትቀልድ። አክሴፕት አድርገኝ ልሄድ ነው። የምርህን እውነት እስቲ ማርያምን እውነት እያልኩሽ ሳትነግረኝ ነኝ ግን እኮ ማይ እኔ ከሄድኩ አንቺ ይኸው አይደል እንዴ? የምርህን ነው ኪራ? እውነት እስቲ ማልልኝ ይኸው ተሳላለሽ። አላመንኩም። ላምን አልችልም። አላመንኩም። እንዴት ነው ማታምን? እውነቴን እኮ ነው። ተሳክቶልኛል ለምልሽ እውነት እናቴ ረጅም ጊዜ ስጠብቀው የነበረ ነው ስጓጓ የነበረው ነውና ደስ ብሎኛል። እውነት ለምንገር ፕሮሰሱ ስለተሳካልኝ ግራ ገባኝ እኮ ማለት ምን ግራ ገባሻል? በቃ አፕላይ አድርጌ ነበረ ስጠብቅ ነበር። በባለፈው እኔና አንቺ ገና ከመታረቃችን በፊት ነው ከ7 ወር ምናምን 8 ወር በፊት ነው አፕላይ ያደረኩት እና እንዳጋጣሚ አሁን ከሳምንት በፊት ልኮልኝ ነበር ሪኩዌስት ኢሜል አደረጉልኝ። ሰሞኑን ፕሮሰሱን እያስጨረስኩ ነበር። አክሴፕት አድርገውኛል። ሁሉን ነገር አልፌያለሁ። ከዛ አሁን እንጥላይ ይሄ ሰርፕራይዝ ላረግሽ ብዬ ነው። እማዬ ነው ጥዬሽ የምሄደው መጣ የለ እንደ እኔ ተምሬ ትምህርት እድል ነው አይደል? ተምሬ እመጣለሁ አይደል? እናቴ እመጣለሁ ደግሞ አይደል እንዴ? ቢያንስ 7-6 አመት ነው ብቆይ ራሱ ከዛ በላይ እውነት ምን ነው ደነገሽ እናቴ? 7 አመት ባክ ዞር በል የምርህን ነው እማዬ? እውነት ቀልድ ይመስላል። እውነቴን ነው። እየቀለድኩ አይደለም እናቴ። እውነት 7 ወይ 6 አመት ነው ብንቆይ እውነት ነው። ይሄን ደግሞ ብዙ አልጠፋብሽም። እሺ ለምንድን ነው የምትደነግጪው? የኔ ደስታ ያስደስትሽም እንዴ? ነው ለኔ ደስታ የሚሆነው። እና ታዲያ ስኮላርሺፕ ደረሰኝ ደስ አይልሽም እንዴ? አንቺ እኮ ነው የምትሄድ ያማል እንዴ? እና መጣ የለ እንዴ 6 አመት ወይ 7 አመት ነው ቢቆይ እማዬ እባክሽ አንተ ታውቅ ነበር እንዴ? አሚ ታውቅ ነበር? ስለምንድን ነው? ኧረ እኔም ዛሬ እየሰማሁ ነው። እስኪ ዞር በል አትንካኝ። ምን ይመስላል ደግሞ? ኧረ በእግዚአብሔር እማዬ እባክሽ ይሄ ነገር እኮ የማይመጣ ነገር ነው። መቼም እኮ ላናገኘው ማንችለው ቻንስ ነው። እግዚአብሔር እማዬ እኔ የት እሄዳለሁ? ንገሪኝሽ። የት ሄድብሻለሁ? እሺ ንገሪኝ። የምትሄድ ከሆነ ለትምህርት ነው የምሄደው። እንዴት ነው ይዤሽ የምሄደው? እንዴት አክሴፕት አታደርጊኝም እናቴ? ንገሪኝ። እንዴት ነው አክሴፕት የማታደርጊኝ? ስሚ ኪራ ዞር በል በቃ ካጠገቤ ዞር በል። ብቻዬን መሆን ነው የምፈልገው። እንደውም ይሆናል እንዴ? ማይ ቀልድ ነው። በሰው ህይወት ቀልድ ነው። አይደለም እኔ እየነገርኩሽ ያለሁት እኮ በቃ እኔ ልረዳህ ስኮላርሺፕ ነው እየነገርኩሽ ያለሁት። እንደፈለግነው የሚመጣ እኮ አይደለም። በሰው ህይወት የሴት ልጅ እድሜ እናቴ እስኪ ራስህ በቃ አትጠጋኝ። ስሚ በእግዚአብሔር እኔ እኮ የትም ያለው እሺ ስሚ የትም እኮ አልሄድም። ጥዬሽ እኮ አልሄድም። ሰው እንደኝላ ፈልግ ዞር በል ጥዬሽ አልሄድም። የት ሄድብሻለሁ እናቴ? አልፈልግም። ብቻዬን መሆን ነው የምፈልገው። ቀለበት እናደርጋለን። በቃ እኔ ሄዳለሁኝ እመለሳለሁኝ። አይደል 6 አመት ነው የምቆየው። በእግዚአብሔር ዞር በል ኪራ። ድጋሚ አንተን ማምን ፈልገው በእግዚአብሔር እኔ ደብሮኝ እንዴ በኋላ እኔ ምንም ሰማው ነገር የለም። እባክሽን ተረጂ እባክሽ። ሰው ያይኝ ነው አልፈልግም። ተቃውሞ መጨቃጨቅ ማውራት አልፈልግም። አንቺ እንደዚህ ነው የኔ ደስታ ያስደስትሽም? እሺ ንገሪኝ። የኔ ደስታ ያስደስትሽም? ንገሪኝ። አስብ እንዴት ነው የኔ ደስታ ያስደስትሽም? ሀሳቤ ብዙ ምኞቴ ድሮ ጀምሬ እንደምፈልግ ታውቂያለሽ። ቢያንስ እሺ ቀድመህ መናገር አትችልም? እኔ እንዴት አክሴፕት ያደርጉኛል ብዬ አስባለሁ። ደግሞ ከአንቺ ጋር ከታረቅን በኋላ ደስ ብሎኛል። በቃ እኔ ረስቼዋለሁ ሁላ። በቅርብ ነው እኔ ሜል ያደርጉልኝ። አንተ በእናትህ ጥሩ ሰው ነህ። እንዴት የሚያስደስተኝ ነገር አይደለም እኮ እኔ ምንም እኮ ማት በለኝ ኪራ እባክህ። እሺ ሀሳብ መቀየር የምትችል ከሆነ በስነ ስርዓት ቁጭ በልና አውራኝ። እኔ ስለምን ሀሳብ ነው የምቀይረው? እሺ ስሚኝ ማለት ጨርሻለሁ እኮ ሁሉ ነገር አልቋል እኮ። ቪዛ ነው የምጠብቀው እኮ በቃ አለቀ እኮ ሁሉ ነገር ጨርሻለሁ። እውነት ጨርሻለሁ። ሰሞኑን እኔ ከመጣ በኋላ ፕሮሰሱን እያስጨረስኩ ነበር። እንዴት ነው ለኔ ደስታ ሊሆን የሚችለው? አሁን ይሄ እኔ ብቻዬን እኔ ባልሽ አይደለው እንዴ? እኔ ሄጄ ስመጣ እንዴ ነው ደስታሽ የማይሆነው? ቆይናት እዛ ከቆየው በኋላ ከ7 አመት በኋላ ይዤሽ ሄዳለሁ።
እንዴት ነው ታዲያ ማሰሚኝ? አልፈልግም። እኔ ካንተ ውጪ ካንተ የሚበልጥ ለኔ ስኬት ያለ ይመስላል? እሺ ማይ የኔ ነገር ህይወቴን ህልሜ መኖር አልፈልግም። እሺ እዚህ ምን ጎደለብህ? እሺ አይደለም እኔ እዛ ሄጄ ትምህርቱን ተምሬ ነው የምመጣው። እኔ እኮ በዛው አልቀርም አይደል እንዴ? ከዛን አስጨርሼ ደግሞ ፕሮሰስሽን አስጨርሼ አንቺንም ይዤሽ እሄዳለሁ። እስከዛ ድረስ ያለውን ነገር 7 አመት እኔ ቁጭ ብዬ እጠብቃለሁ። ያኔ እድሜ ስንት ይሆናል? እኔ እኮ ከዛ በፊት እኮ አንዴ መጥቼ በመሀልም ቢሆን እኮ አግብቼ እሄዳለሁ። ቀስ በላ አትቅለስብኝ። ኪራ ሲጀመር አስመሳይ ነህ። ስለምን ማስመሰል ነው የምታወሪው? እሺ ንገሪኝ። ቆይ እኔ ምን ላድርግሽ? ቆይ ካዳ የኔ ደስታ ያስደስትሽም ንገሪኝ። እሺ ቆይ እኔ ምን ላድርግሽ? ንገሪኝ። እኔ ምን ላድርግሽ? ቆይ በቃ ምንም ማድረግ አትችልም? እሺ ማየ በእግዚአብሔር ስሚ፣ በቃ በእግዚአብሔር በቃ እሺ እባክሽ በቃ እኔ እጄ መለሳለሁ። እኔ ቀለበት ላድርግልሽ መጀመሪያ። አይ ኪራ፣ እኔ እዚህ በኋላ አንተ ምንም ነገር ብትለኝ ላምንክ አልችልም። አንተ ከኔ ህልም በልጦብሃል አይደለ? አይደለም እናት ዝም በል። አይደለም አትበለኝ። ምንድነው? አይደለም ተረጋጊ እባክሽን፣ ተረጋጊ እባክህ፣ በእግዚአብሔር ተረጋጊ። ምንድነው? ኦኬ እናቴ በእግዚአብሔር ተረጋጊ። አይደለም በእግዚአብሔር ተረጋጊ። አይደለም እናቴ ተረጋጊ፣ በመጀመሪያ በእግዚአብሔር ተረጋጊ። እማ በእግዚአብሔር ተረጋጊ። አሁን ገባኝ። በእናትሽ እንጂ ልትሄድ አይደለም ሌላ ሰው ጋር አይደለም። እባክሽ ጫፌ እንዳትነካኝ፣ ይኸው ሰው እያየ ነው። እማ በእግዚአብሔር እንደው ይቅር በይኝ እናቴ፣ በእግዚአብሔር እኔ ምንም ላደርግ አይደለም። በእግዚአብሔር ስሚ፣ በእናትሽ ስሚ፣ በቃ በእናትሽ እማዬ ስሚ፣ በእናትሽ። እሺ ምንድን ነው የምሰማው? ምን ልስማ? እሺ ማስረዳት ትችላለህ? ጓደኞቼ ግዛልኝ ብሎኝ ነው። እውነት ጋር እማ አታምኚኝም? አንቺ እኔን አታምኚኝም ወይ? እኔን አታምኚኝም? እኔ ለጓደኞቼ ጓደኞቼ ግዛልኝ ብሎኝ ነው። እኔ ሲሄድ ልሰጣቸው ነው። እውነት እኔ ልሰጣቸው ነው። ከሱ ገዝቼው ነው። እውነት እናቴ እኔ አውቄ አይደለም። እማዬ ኪራን ስለከኝ አልፈልግም። እባክሽ እናቴ፣ የኔ እናት እባክሽ እውነት የኔ አይደለም። እመኚኝ እናቴ። እኔ እንደዚህ ማድረግ ይመስልሻል? አንቺ እንደዚህ ማድረግ ይመስልሻል? ንገሪኝ። ወይኔ እኮ ነው ያየሁት። እኔ እንደዚህ ለምን እዛፍን ከባለለ አንተ ዝም ብለህ ታያለህ አይደል? እኔ ላንቺ እንደዚህ አይነት ሰው ነኝ? እማዬ እኔና አንቺ ላይ አንቺ ላይ እንደዚህ ሌላ ነገር ማድረግ ይመስልሻል? እባክሽ እኮ ያገኘሁት እኔ ለጓደኞቼ ነው የገዛሁት። እመኚኝ እንዴ እናቴ። ምንድነው የማሰሚኝ? አትጩህብኝ። ምን ልበልሽ ታዲያ? ምን ልበልሽ? እሺ ምን ልንገርሽ? ሌላ ቦታ ልሄድ ነው ልበልሽ? እሺ ንገሪኝ። ቆይ ሌላ ቦታ ልሄድ ነው ልበልሽ? እኔ ስመጣ ቀበለኝ ስላሉኝ ነው ለጓደኞቼ ነው የገዛሁት። እነሱ ፋርማሲ አጣው ሱቃቸው ሲጀመር አሁን ገባኝ እኮ። ምኑ ነው የሚገባሽ? ንገሪ። ምኑ ነው የሚገባሽ? እሺ ንገሪ። ስኮላርሺፕ የለም ምንም የለም። ቺት እያደረክ ነው። እኔ ባንቺ ላይ ለአንቺ ምን ያክል አይደለም። አንቺ ሰው መጀመሪያ እባክህ አትለምነኝ። አንተ ምን ታስመሳይ ነህ? በእግዚአብሔር ስለምን ማስመሰል ነው የምትነግሪኝ? የጓደኞቼ ነው የገዛሁት። ስሚኝ፣ እመኚ። ልደውል ከፈለግሽ ልደውል። አልፈልግም። ተነጋግረን ይሆናል። ሌሎች ጓደኞቼ ያውቃሉ። አሚ አጥፎ በእናትህ አጥፎ። ምክንያቱም ተዋረድክ አይደለ? እማ
አንድ ነገር ስሚ አንድ በለኝ እግዚአብሔር እሺ ያዝና ወደ ፈለክበት መሄድ ይችላል ወዴት ነው የምሄደው እናቴ እኔ አንቺን ጥዬሽ ነው የምሄደው እሺ ንገሪኝ የት ጥዬሽ ልሂድሽ ንገሪኝ አንተ ያሁኑ ነው የሚያሳስበው 7 አመት እያልክ አይደል እንዴ እኔ እናት አለ ብሄድ እኔ አንቺ ላይ ችላ አደረገው ንገሪኝ እሺ ኪራ ባይኔ በብረት እኮ ነው ያገኘሁት ምንድነው የምታስበው ለጓደኞቼ ነው መኝኝ ለጓደኞቼ ነው ካሁን በፊት እኔ እንደዚህ አይነት ነገር ሳረግ አይተሽ ታውቂያለሽ የተለየ ነገር ሳረግ አታውቂም የኔን ውሎ መጀመሪያ አውሪ ስነ ስርዓት ያዥና አውሪኝ እሺ እባክሽ እምባኮ ነው ይቀር ዞር በል እባክሽ በእግዚአብሔር እማዬ ይቅርበኝ እኔ እንደዚህ ነገር ምን ሰማም ፈልገው የኔ አይደለም እግዚአብሔር የጓደኛዬ ነው እባክሽ እማዬ ምንም እኔ እንደዚህ አይነት ነገር ማደርግ ልጅ አይደለም እኔ ባንቺ ላይ የተለየ ነገር ማደርግ ልጅ አይደለም እባክሽ እመኝ አይ ባይኔችን ምን የኔ አይደለም እመኝኝ እሺ ምን ብዬ ላስረዳሽ እሺ ቆይ እኔ ምን ብዬ ላስረዳሽ ቆይ ምን ፈልግ አንተ ወራዳ ነህ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ አለ